ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ የአክብሮት ሰላምታችን እናቀርባለን። በፋኖ ትግልና በአጠቃላይ በኢትዮጵያ ባሉ ወቅታዊ እንቅስቃሴዎች ላይ በማተኮር ከጋዜጠኛ ሙልጌታ አንበርብር ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው። ጤና ይስጥልን ሙልጌታ። ጤና ይስጥልን መሳይ እንደምን አለ? እንዴት አለ እንደምን አለ። እንግዲህ በመደበኛ ሰዓታችን ተገናኝተናል። ዛሬ በተለየ ሁኔታ በእናንተም በኩል በእኛም በኩል የደረሱ ጥብቅ መረጃዎች አሉ። በዋናነት አብይ አህመድ ወደ ሶስት አካላት ወደ ፋኖ፣ ወደ ህወሓትና ወደ ኦሮሞ ነጻነት ሰራዊት የተለያዩ ሙከራዎችን እያደረገ ነው። ምናልባት ጦርነት እንዳይከፍቱ በጋራ ተያይዞ ይመጣሉ የሚለው ስጋት ያየለበት የአብይ አህመድ አገዛዝ ወደ እነዚህ ኃይሎች በተለያዩ መንገዶች አንዳንድ እንቅስቃሴዎችን እያደረገ እንዳለ የሚያሳዩ መረጃዎች ደርሰውናል። እሱን መረጃዎች እንዴት ናቸው፣ ምንድናቸው፣ ምን ይጠበቃል የሚለውን በስፋት የምንነጋገር ይሆናል። የምናስቀድመው ግን ከወቅታዊ የፋኖ እንቅስቃሴ ይሆናል። ሌሎች መረጃዎችም ካሉ በአንተ በኩል ልታካፍለን ትችላለህ። እስቲ ከፋኖ ወቅታዊ መረጃዎች እንጀምር። በተለያዩ አካባቢዎች አውደ ውጊያዎች እየተካሄዱ ነው። እንደዚሁም በሰሜን ሸዋ ያለው የፋኖ ኃይል ወደ አንድነቱ የጀመረውን ጉዞ የሚያጠናክሩ የተለያዩ እርምጃዎች መውሰዱን የሚያሳዩ ነገሮች ናቸው እየተሰሙ ያሉትና ከዛም ጋር በተያያዘ መረጃዎች ይኖረዋል። በአጠቃላይ ግን ወቅታዊ እንቅስቃሴያቸው ምን ይመስላል? አመሰግናለሁ መሳይ። እንግዲህ በእኔ በኩል በርከት ያሉ መረጃዎች አሉ። በተለይ ከፋኖ መንደር እየወጡ ያሉ መረጃዎች በጣም የሚያስደንቁና የሚያስደስቱ፣ ከዛ በተጨማሪ ደግሞ የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ በሁሉም ቀጠና በሁሉም ጠቅላይ ግዛት የሚገኙ የፋኖ ኃይሎች ከፍተኛ እንቅስቃሴ እያደረጉ ይሄ ከፍተኛ እንቅስቃሴ ወታደራዊ ፖለቲካዊ እንቅስቃሴዎችን እያጣመረ ጠንካራ እውነቶች ናቸው ያሉት። እንግዲህ መረጃ በምናሰባስብበት እንግዲህ ከተለያዩ ቀጠናዎች ነው የምናሰባስበው። በዛሬው ዕለት ከደረሱን መረጃዎች ትናንትም በርከት ያሉ መረጃዎች ወጥተዋል። ግን የዛሬዎቹን አድማጭ ተመልካቾቻችን በሌሎች አማራጮችም ሰምተዋቸው ሊሆን ስለሚችል ከዛሬው ስንጀምር በአማራ ሳይንት ተብሎ በሚጠራው በተለይም ደግሞ ሁለት ጀነራሎች እነ ብርጋዴር ጀነራል ዘውዱ ሰጣርጌ እየመሩት የገቡት ኃይል 136 ወታደሮች የብልጽግና ወታደሮች ተደምስሰዋል። ጓሜዳ ታዳጊ ከተማን ጨምሮ በርካታ ከተሞችን ነፃ ወደ ማድረግ እንቅስቃሴ ውስጥ መግባቱን ምኒልክ ዕዝ ይፋ አድርጓል። መሳይ እንግዲህ ይሄ ውጊያ 6ኛ ቀኑን ነው የያዘው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር በቀጠናው በተለይ ታቦር ተራራ ሻለቃ ፋኖች ታላቅ የጦር ሜዳ ጀብድ እየፈጸሙ ወደፊት እየተንቀሳቀሱ እንዳሉ ነው የደረሰን መረጃ የሚያመላክተው። ዋ ሜዳን ነፃ ማድረግ የተቻለ ሲሆን ወደ ተድባበ ማርያም ቀጠና የመግባት ሙከራ ያደረገው የ11ኛ ዕዝ 204ኛ መካናይዝድ እና እግረኛ ሰራዊት ከፊትም ከጀርባም ጥቃት ተሰንዝሮበት በርካታ አባላቱን መነጠቁን የፋኖ ኃይሎች የቀጠናው የህዝብ ግንኙነት መምሪያ ኃላፊ ይፋ አድርጓል። እንግዲህ በዚህ ቀጠና በተለይ አንበሳ መጫሪያና ተሮ ሜዳ በተባሉ ቦታዎች በርካታ የብልጽግና አገዛዝ ወድቀው እንደቀሩ ተሰምቷል። አጅባር የሚገኘው አማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች መጥለቅለቁ ታውቋል። ከአካባቢ ያገኘናቸው መረጃዎችም ይሄን የሚያጠናክሩ ናቸው። እንግዲህ ይሄ ዜና እንኳን እስከተጠናከረበት 3 አምቡላንስ ቁስለኛ ጭነው ወደ ደሴ መስመር እንደተጓዙም ተሰምቷል። እንግዲህ በተለይ በዚህ ባለፉት 24 ሰዓት በጥራት ላይ የደረሰው ጉዳት ዝርዝር መረጃ ደርሶናል። የተደመሰሰ ጥራት ከ30 በላይ የቆሰለ ከ50 በላይ እንደሆነ ተገልጿል። በድምሩ ከትናንት ጀምሮ ከ80 በላይ ጥራት ኃይል ከጥቅም ውጭ ሲደረግ ሰሞኑ የተደመሰሱ አጠቃላይ ድምር ደግሞ 136 ቀኑን በያዘው ውጊያ 136 ደርሷል ማለት ነው። እንግዲህ ባለፈው ራሳቸው ጀነራሎች ወርዳቸው አዋጉ አለበለዚያ ውጊያውን እንወጣው አይደለም በሚል ሁለት ጀነራሎች በተለይ 11ኛ ዕዝ እና የሰሜን ምስራቅ ዕዝ አዛዦችን ወደ ቀጠናው አሰማርቶ ነበር። እዛ ቀጠና ላይ የሚንቀሳቀሰው የምኒልክ ዕዝ 105ኛ ኮር የጠላትን ኃይል በገባበት አቅጣጫ ከፍተኛ ድባቅ እየመታው ይገኛል። አገዛዙ ግን በተለይ በፋኖ ከፍተኛ የሆነ በትር ሲደርስበት ማህበረሰብን ታርጌት ያደረገ ታሪክና ቅርስን ታርጌት ያደረገ ከፍተኛ ግፍ እየፈጸመ ይገኛል። ተድባበ ማርያምን እንደዚያው በከባድ መሳሪያ እንደደበደባት መረጃዎች ደርሰውና እዛ ቀጠና የሚገኘውን የማህበረሰቡን ሰብልና ጥብቅ ደኖች በእሳት እንዳቃጠለም በአብሪ ጥይቶች እያቃጠለው እንደሚገኝ የደረሰን መረጃ ያመላክታል። ይሄን ይመስላል እንግዲህ ወሎ ቀጠና ያለው። ከዚህ በተጨማሪ ሰሜን ወሎ ላይ ከፍተኛ የሆነ የኃይል ማንቀሳቀስ ስራ እየሰራ እንደሆነ ከሰሞኑ ከፍተኛ የሆነ በተለይ ንጹሃንንም ታርጌት ያደረገ የድሮን ጥቃት እየፈጸመ እንዳለ መረጃዎች እየወጡ ይገኛሉ። እንግዲህ ከዚህ በፊትም በተደጋጋሚ ገልጸናል። በተለይ ከዚህ ከሰሜኑ
የሚነሳ ኃይል ያጠቃኛም ብሎ በመስጋቱ ወደ 4 እዝ የሚጠጋ ኃይል ሰሜን ወሎ ዙሪያ ማስጠጋቱና እዛ ቀጠና ላይ ማስቀመጡ ይታወቃል። ነገር ግን አሁንም የፋኖ ኃይሎች ይህን ኃይል የማዳከምና የማሳሳት እንዲሁም ደግሞ ወደሚፈለገው አቅጣጫ ከፍተኛ እንቅስቃሴ እያደረጉ እንደሆነ የአገዛዙ ኃይል ግን በተለይ በፋኖ እና በሌሎች ኃይሎች ግጭት ለማስነሳትም ከፍተኛ ጥረት እያደረገ ይገኛል። በመካከላቸው የተለያዩ ፖለቲካ ቅራኔዎችን በመስራት እነዚህ ካርዶች ግን በተለይም ደግሞ የአብይ አህመድ ዲቫይድድ ኤንድ ኮንከር የሚለው ወይም ደግሞ ከፋፍለ ግዛ የሚለውን አካሄድ ሁሉም ስለነቃበት አሁን ላይ መተባበር፣ መተጋገዝ፣ የአብይ አህመድን አገዛዝ ማስወገድ የሚለውን ሀሳብ ሁሉም እየገዛው ከመምጣቱ ጋር ተያይዞ የአብይ አህመድ ካርድ እያለቀበት እንደሆነ ተገልጿል። ወደ ጎጃም ቀጠና ስንመጣ እንግዲህ የአገዛዙ ኃይል ጎጃም ቀጠና ላይ በተለይ ደጋዳሞትን ማዕከሉን ከመታወት ከዚህ በፊት ማህበራዊ ቤዛቸውን ከመታወት ሌሎች ቀጠናዎችን ለመቆጣጠር ያግዛል በሚል ወደ ደጋዳሞት አቅጣጫ ከፍተኛ ኃይል እንዳንቀሳቀሰ ሰምተናል። ነገር ግን እዛ ቀጠና ላይ ያሉት በውጊያ ልምድ የተካኑት የደጋዳሞት ተርቦች የአገዛዙን ኃይል ድባቅ እየመቱት እንደሆነ መረጃዎች እየወጡ ይገኛሉ። እንግዲህ ከትናንት ሌሊት ጀምሮ ነው እንግዲህ እዚህ ቀጠና ላይ ከፍተኛ ትንቅንቅ እያደረጉ ያሉትኝ። አገዛዙ እዚህ ቀጠና ላይ ውጊያ ካደረጉ ጠንካራውን ኮር ከመታወት ሌሎቹንም መታቸዋለሁ የሚል ነው። ግን ሁሉም ቀጠና ላይ ያለው ኮር የተደራጀ የበቃና የሰለጠነ እንደሆነ ይታወቃል። የአገዛዙ ግምገማ ሁልጊዜ የሚሳሳተ ግምገማ እንደሆነ ይታወቃል። እዚህ ቀጠና ላይ እንግዲህ ውጊያ እየተደረገ ነው። ዝርዝር መረጃዎች አልወጡም። ዝርዝር መረጃዎች ሲወጡ ለአድማጭ ተመልካቾቻችን የምናቀርብ መሆኑን መግለጽ እንፈልጋለን። ከዛ በተጨማሪ እዚያው ተያያዥ ቀጠና ወለጋ ቀጠና ነው። ወለጋ ቀጠና ከሰሞኑ አሁንም ከፍተኛ ተጋድሎ እያደረጉ በርካታ ወረዳዎች ላይ ወደ 3 ወረዳዎች ላይ ከፍተኛ ውጊያ አድርገው በርካታ አስደናቂ ጀብድ እንደፈጸሙና በተለይም ትናንት በተደረጉት ውጊያዎች ምሽት እስከሚገድባቸው ድረስ የአገዛዙን ኃይል ድባቅ እንደመቱ ተገልጿል። አገዛዙ አሁንም ግን ቀጠናዎችን ለማስፋት ሙከራ እያደረገ እንደሆነ ተሰምቷል። ወደኋላ ለምን ተፈልጎ ነው በተለይ እዚህ ቀጠና ላይ የሚንቀሳቀሰውን የፋኖ ሰራዊትና የኦላን ሰራዊት ለማጥቃት ሙከራ እየተደረገ ያለው የሚለውን በሰፊው የምንመለስበት ይሆናል። ከዛ በተጨማሪ በዚህ ቀጠናዎች ላይ የማደራጀት የማቀናጀት አዳዲስ ሰራዊት የማስመረቅ ስራ በሰፊው እየተሰራ እንዳለ ዝርዝር መረጃዎች እየወጡ ይገኛሉ። በጎንደር ቀጠና ትናንት ከፍተኛ ውጊያ ተደርጓል። የፋኖ ኃይሎች አስደናቂ ጀብድ ፈጽመዋል። ከዚህ ጋር በተያያዘ ውጊያ ሲያደርጉ የተሰዉ ነባር አርበኞች አሉ። ከትናንቱ የሰሜን ጦርነት ጀምሮ እስከዛሬ ድረስ ወደ ቤታቸው ያልገቡ እንደና አርበኛ አማራ አሸንፍ ያሉ ጀግና ታጋዮች ወድቀዋል። ያው እነሱም ከዚህ በፊት እስከ መጨረሻው ድረስ ለአማራነት ተዋግተን ለአማራነት እንወድቃለን ማለታቸው ይታወሳል። ሌላኛውና ትልቁ ዜናችን የዛሬው ዕለት ከሸዋ ጠቅላይ ግዛት የተሰማው ዜና ነው። እንግዲህ መሳይ በተለይ አገዛዙ ሸዋ ላይ ወደ አዲስ አበባ ወይም ደግሞ ሸዋ ጠቅላይ ግዛት ሲባልም ያንኑ ስለሚያካትት ሸዋ ላይ የምናደርገው እያንዳንዱ የፖለቲካ እንቅስቃሴ የአማራን ትግል ወደ ኋላ ይጎትትልናል በሚል ቀመር በርካታ ኃይሎች እጃቸውን ሰደው ሲያማስሉት የነበረ ቀጠና ነው። የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም ከተመሰረተ በኋላ ሸዋ ላይ ያለው የዚህ የከፋፍለ ግዛ የከፋፍለ ምታ እርስ በርስ የማታኮስ እርስ በርስ የማጋጨት በተለይ ሚዲያውንም ጋዜጠኛውንም በርካታ ሰዎችን ሲረብሽ የነበረው ታስታውሳለህ። ከጥር 9 ቀን 2018 ዓ.ም በፊት እኔም እናንተንም በተደጋጋሚ እንደው ይሄ ጉዳይ ምን ቢሆን ይሻላል በሚል ስንብሰለሰልበት የነበረ ጉዳይ ጥር 9 ቀን ነው ፋይሉ ተዘግቷል። ከዛ በኋላ በተለይ በሁለቱም በግራም በቀኝም ተሰልፎ የነበሩ ኃይሎች አንድም በሌላ መንገድ ደም ሲፋሰሱ የነበሩ በተለይ ከዚህ ከፖለቲካ ኮንስፓረንሲው ጋር ተያይዞ ግጭቶች ነበሩ። እነዛን በጥበብ በተለይ በአርበኛ መከታው ማሞና በአርበኛ ደሳለኝ ሲያስብ ሸዋ ሲመራ የነበረው ሁለቱ እዝ ወደ አንድ ከመጣ በኋላ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ የሚለውን ስያሜ ከያዘ በኋላ ወደ አንድ ለማምጣት ሰራዊቱን ለማዋሃድ ከዚህ በፊት የነበሩትን ግጭቶች ወደ አንድ ለማምጣት ከፍተኛ ጥረት ሲደረግ ነበረ። በዛሬው ዕለት ሰኔ 16 ቀን 2018 ዓ.ም ይፋ የሆነው መደበኛ ጉባኤውን አካሂዶ በሸዋ ጠቅላይ ግዛት ውስጥ ሲንቀሳቀሱ የነበሩት ሁለቱ እዞች አንድነታቸውን ካደረጉበት ቀን ጀምሮ በሸዋ ጠንካራ ድርጅታዊና እንቅስቃሴዎች ተጠናክረው ቀጥለው የሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያ ጉባኤውን በማካሄድ የሸዋን አንድነት በጽኑ መሰረት ላይ እያጠናከረ መጓዙን ይፋ ያደረገበት ቀን ነው። ይሄ ጉባኤ እንግዲህ ከሰኔ 9 ቀን 2018 ዓ.ም ጀምሮ እስከ ሰኔ 15 ቀን ለተከታታይ 6 እና 7 ቀናት የተካሄደ ሲሆን በጉባኤው ላይ የህዝቡ ጠቅላላ ማዕከላዊ ኮሚቴ አባላት ተሳትፈዋል። በዚህ ስብሰባ ላይ ድርጅቱ ከትናንት እስከ ዛሬ እንዲሁም ከዛሬ እስከ ነገ በሚከተላቸው መርሆች ላይ ጥልቅ ግምገማ ማድረግ የቀጣይ አቅጣጫዎችን ያስቀመጠበት በተለይ ቀደም ሲል የነበሩ የተናጥር ጉዞዎች ህዝብን፣ ሰራዊትን፣
ደጋፊዎችን ያሳፈሩ ትግሉ በሚፈለገው ፍጥነት እንዳይሄድ ያደረጉና ጥራት ጊዜ የሰጡ በመሆናቸው ወደፊት እንዳይደገሙ ከማድረግ አኳያ በግልጽ ህዝባችን ያሳፈርንበት እኛም ተጠያቂ የምንሆንበት ጭምር በሚል ቁጭ ብለው የተወያዩበትና የማዕከላዊ ስራ አስፈጻሚው ይህን ጉዳይ ዳግም እንዳይደገም በሚል ቃለ መሐላ ጭምር የፈጸመበት ነው። የድርጅቱ የአሰራር ክፍተቶች ተገምግመው የአንድ ወጥና ሰንሰለቱን የጠበቀ አሰራር እንዲዘረጋ በሚል አቋም ተይዟል። ከጉባኤው ማግስት ጀምሮ የድርጅቱ ወታደራዊና ህዝባዊ መዋቅር ሙሉ በሙሉ ወደ ስራ እንዲገባ ተወስኗል። የህዝብና የሰራዊት መብቶች ማክበር ቀዳሚ ተግባር መሆኑም ተረጋግጧል። በቀጣይ በሂደቱም በትኩረት እንዲሰሩ አቅጣጫ የተሰጣቸው ጉዳዮች አሉ። በተለይ እነዚህንም እናነሳቸው። በተለይ የአማራ ትግል በምን ቁመና ላይ እንዳለ ሸዋ ላይ የተደረገው ጉባኤ ትልቅ ጉባኤ እንደሆነ በርካቶች እንዲረዱት ነው። ምክንያቱም ሸዋ ላይ ከተስተካከለ ከሌላ ቀጠና የትኛውም ፋኖ ሲንቀሳቀስ እዛ ላይ የሚያሰጋ ነገር አይኖርም። ሁሉም ሲሄድ እንደ ቤቱ ይሆናል። የግራ መጓተቶች አይኖሩም እና ይሄን ማዕከል ያደረገ እንደሆነ አድማጭ ተመልካቾቻችን እንዲረዱ እንፈልጋለን። ድርጅታዊ አሰራርና መርሆችን ሙሉ በሙሉ ተፈጻሚ ማድረግ፣ በህዝባዊ አገልግሎት ሰጪ ተቋማት ላይ አንድ ወጥ አሰራርን መተግበር፣ የሰራዊቱን ብቃትና ዝግጁነት ማረጋገጥ የሚሉት ዋና ዋና ጉዳዮች እንደተነሱ በተለይም የሰራዊቱን ብቃትና ዝግጁነት በስልጠናና ታድሶ ወደ መካናይዝድ ማሻሻል ለማይቀረው ድል ማዘጋጀት የሚል ጉዳዮች በሰፊ ተነስተዋል። እንግዲህ ከዚህ በፊት በርካታ አደረጃጀቶች አሉ። መካናይዝድ የሚለው ግን በተለይ መደበኛ ውጊያ በምታደርግ ጊዜ አብዛኛውን ነገሮች የሚወሰኑት እነዚህ መካናይዝድ የሚባሉት አደረጃጀቶች ናቸው። እነዚህ መካናይዝዶችን በሙሉ አቅም ማደራጀትና መካናይዝዱን ጠንካራ አድርጎ ወደ ሙሉ አቅም፣ ወደ ሙሉ ማጥቃት፣ ወደ ሙሉ እንቅስቃሴ ማዘጋጀት የሚሉት ጉዳዮች በሰፊ ተነስቶባቸዋል። እንግዲህ የድርጅቱ ወይም ደግሞ የህዝቡ ዋና መሪ የሆነው አርበኛ ኢንጂነር ደሳለኝ ሲያሰሸዋ ትግሉ ግለቱን ጠብቆ እንዳይሄድ አደናቃፊ የነበረውን ወጥመድ በጥሰነዋል። ማዕከላዊ ኮሚቴው በሰራዊቱና በህዝቡ ፍላጎት እውን የሆነውን የሸዋ አንድነት በተግባር ለመግለጽ ከመቼውም ጊዜ በላይ በልበ ሙሉነት ስራ መጀመሩን ይፋ አድርጓል። እንግዲህ በተለይ ከውስጥም ከውጭም ድላችን ለሚናፍቅና በአንድነቱ ደስ ለተሰኘው ሁሉ ለምናደርገው አኩሪ የህልውና ተጋድሎ ከጎናችን ትሆኑ ዘንድ ጥሪያችን ተግባራዊ ነው። አንድነታችን እውን ነው። ከዚህ በኋላ አንድነቱን የሚጠላ ካለ ህዝባችንና ሰራዊታችንን አይቀበልም። በአንድነቱ ለማይቀረው ድል እንጓዛለን ሲል የህዝቡ ምክትል መሪ የሆነው አርበኛ ጠጁ ባባይም እንደዚሁ ይፋ ያደረገበት ነው። አጠቃላይ የፋኖን ቁመና ስንመለከተው አንዳንድ ቦታዎች ላይ ትንሽ ችግር ቢኖሩ ሌሎች ቦታዎች ላይ ከፍተኛ የሆነ የመደራጀት የመቀናጀትና ለመጨረሻው ፍልሚያ ወደፊት የመገስገስ በተለይ በሰራዊቱ በአመራሩ በኩል ያለው ዝግጁነት በጣም አስደሳች ነው። ሌላኛው እንደው የሚነሳው ከፋኖች መንደር በተደጋጋሚ እየተነሳ ያለ አንድ ጉዳይ አለ። እንግዲህ ይሄን የሸዋ ጠቅላይ ግዛት አሳምነውዝ ዋና መሪው ምክትል መሪውን ወታደራዊ አዛዡን መርጦ እንቅስቃሴ እያደረገ ነው። የሚኒሊክን ዝም በተመሳሳይ ዋና መሪውን ምክትል መሪውን እንዲሁም ደግሞ ወታደራዊ አዛዡን መርጦ እዙን በተሻለ ቁመናና አደረጃጀት እየመሩ የሚገኙበት ሁኔታ አለ። ሌላኛው ቅሬታ የሚነሳባቸው ቀጠናዎች አንሻ ሰይድም እንደዚሁ ትንሽ ባለፈው ሳምንት ለማስተካከል ሙከራ ተደርጓል። አንዳንድ የወጡ ቪዲዮዎች አሉ። እነሱን ለማስተካከል ከፍተኛ ጥረት እየተደረገ ነው። ከዛ ባለፈ ግን ከጎንደር ጠቅላይ ግዛትና ከጎጃም ጠቅላይ ግዛት ያሉት የትግሉ ደጋፊዎችም የሌሎች ቀጠናዎችም ትግሉ ወደፊት መራመድ ስላለበት አሁን ላይ ያሉት የጎንደር ጠቅላይ ግዛትና የጎጃም ጠቅላይ ግዛት የህዝብ ዋና መሪያቸውን የፖለቲካ መምሪያቸውን ወታደራዊ አዛዣቸውን መርጠው እንዲያሳውቋቸው እዛ ውስጥ ያሉ የፋኖ አመራሮችም የትግሉ ደጋፊዎችም አጠቃላይ የሚዲያው ኃይልም እየጠየቀ እንዳለ በዚሁ ማስተላለፍ እንፈልጋለን። የፋኖ መንደር አሁናዊ ሁኔታ ይህን ይመስላል። መሳይ ሙሉጌታ በጣም ነው የማመሰግነው። በርካታ መረጃዎችን ያካፈልከን